ሰላም ጤና ይስጥልን የተወደዳችሁ የኤንቢሲ አማራ ዴሊ ኒውስ ቤተሰቦች የሰኔ 17 2017 ዓ.ም የከሳቱን የተመረጡ የግንባርና ወቅታዊ መረጃዎችን ማስደመጥ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤተ አማራ ቀጠና ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር በምዕራብ ወሎ ቀጠና መካነ ሰላም ከተማ ዙሪያ ገጠር ወረዳ ውስጥ ድል ተጎናጸፈ። ሰኔ 16 ቀን 2017 ዓ.ም የኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰነ ኃይል የነበረበትን ቦታ በመክበብ ሀቅርጽ ለመስራት የሞከረው ጠላት ባላሰበበት ቅጽበት በተከፈተበት ተኩስ ተደናግጦ ሲፈረጥጥ በተኩሱ መሃል ከ10 በላይ አባላቱን ሲናጠቅ የተወሰኑት ቆስለውበታል ተብሏል። በቢሊ ግንባር አየሊ አቅራቢያ ኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት የተፈጸመበትን ከበባ በመስበር ከአንድ ቲም ያላነሰ የጠላት ኃይልን ሞትና ቁስለኛ በማድረግ ውጊያን በላቀ የግዳጅ አፈጻጸም ያጠናቀቀ ሲሆን ጠላት በበኩሉ የደረሰበትን ኪሳራ ለማካካስ ግራ ቀኝ ከባድ መሳሪያ እያስወነጨፈ ወደ ቢሊ ታዳጊ ከተማ በሩጫ መጓዙ ተረጋግጧል። ጠላት በሩጫቸው መሃል አንድ ንጹህ ገበሬ ረሽነዋል። እርሻ ላይ የነበረውን ገበሬ በሬዎቹ አጠገብ ገድለውት ነው የፈረጠጡትም ብለዋል። ጠላት ሁሌም እንዲህ አይነት ድርጊት ከመፈጸም ታቅቦ አያውቅም። የጦር ሜዳውን ሽንፈት የሚያካክሰው ንጹሃንን በመረሸን ነው። ባለፈው ወር ጭምር ተመሳሳይ ድርጊት በዚሁ በቢሊ ግንባርና በሜታ ግንባር ተፈጽሟል። የኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊትን በመደምሰስ የጦር ሰፈሩን አጸዳለሁ ብሎ በማለዳው የሞት ቀጠና ውስጥ የገባው ጠላት ኦፕሬሽኑ ኪሳራ አስከትሎበት ውጊያው ተበላሽቶበት በሽንፈት ተመልሷል። የክፍለ ጦሩ አመራሮች መረጃ በማፈናፈን የጠላትን እንቅስቃሴ ቀድሞ በማወቃቸው የተነሳ ተዘጋጅተውና ቦታ ይዘው ስለጠበቁት ዘው ብሎ የመጣው ጠላት የሞት ቀለበት ውስጥ ገብቶ ቅጣቱን ተቀብሏል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የለውና ተጋድሎ ተጠናክሮ ይቀጥላል ሲል የአፋባ ወሎ ቤተ አማራ ቀጠና ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ቃል አቀባይ ገልጿል። የአገዛዙ አራዊት ሰራዊት ከአንዳ ቤትና ከእስቴ ተውጣጦ የአንደኛ ኮር የፋኖ አባላትን ለማፈን ከሌሊት ጀምሮ ቢንቀሳቀስም የሜጀር ጄኔራል ባንት አባተ ተወርዋሪ ክፍለ ጦር የጉና ክፍለ ጦር አካል የሆኑት ገብረ መስቀል ብርጌድ፣ መቅደላ አምባ ብርጌድ፣ የስቴዲየንስ 2 ሻለቆች የኮሩ ተወርዋሪ ኃይልና የጣና ገላውዲዮስ ክፍለ ጦር ሜካናይዝድ ክፍል በጥምረት ሌሊቱን አሉ የተባሉ የውጊያ ቦታዎችን ከቴሌ እስከ ደረባ ከቆሜሳ እስከ ገላውዲዮስ እና ከሳና እስከ ጠጅ መረር በመያዝ ያገዛዙ እድሜ አርዛሚ ቅጥረኛን ጠብቆታል። ሞኝነትና መነዳት የግላቸው የሆኑት መንጋዎቹ የብርሃኑ ጁላ ወታደሮች ጠዋት ላይ የአማራ ፋኖ ባለበት ምሽግ ላይ ዘው ብለው ገብቷል። መቁረጥ ምን እንደሆነ የማያውቁት የጁላ ልጆች ለመቁረጥ ሲሞክሩ ተቆርጧል። ሀገረ ቢዘንና የስቴዲየንስ ብርጌድ 2 ሻለቆች ከሰማዳ እስከ እስቴ የፈጸሙት አኩሪ ገድል ያገዛዙ አራዊት ሰራዊት ደራ እስቴና አንዳቤት ለላከው ኃይል ተጨማሪ ኃይል ከሰማዳ በጾደየ በኩል ለማምጣት ቢሞክርም የጉና ክፍለ ጦር አካል የሆኑት ሰማዳ ሀገረ ቢዘን ብርጌድ በክንዳቸው ጠላትን ባለበት እንዲቆም ሲያደርጉ ከጋይንት ተጨማሪ ኃይል መጥቶ ከበባ ፈጽሞባቸዋል። ታዲያ ንስራዊነት የግላቸው የሆኑት የጉና ክፍለ ጦር አስኳሎች ጥቋቁር አናብስቶቹ የስቴዲየንስ ብርጌድ 2 ሻለቆች በሻለቃ አብራራውና በሻለቃ ብርቃየው ደምሴ እየተመሩ ከሸምበቆችና ከግና መምቻ በመወርወር የከበበውን ከበው ቆርጠውም ደመላሽነታቸውን በገቢር ገልጧል። ቀጭን ወንዝ ላይ መሽጎ የነበረው ጠላት እንዳልነበር ተደርጎ ተመቶ ወጥቷል። ያገዛዙ እድሜ አርዛሚ ወታደር ቁስለኛውንና አስክሬኑን ሳይዝ በተሽከርካሪም በግርም ወደ ስማዳ ወገዳ ከተማ ግሪ አውጭኝ ብሏል። በተመሳሳይ በዚሁ ቀጠና የብርጌዷ ምርጦች ተመርጠው ምክሬ፣ ሾለክ፣ ደንጎልት፣ ጽዮንና መካነ ኢየሱስ 03 ቀበሌ በመግባት ያገዛዙ አራዊት ሰራዊትን አንገት አስደፍቷል። የታቀደና የተጠና ኦፕሬሽናቸውንም የተሳካ አድርገውታል። በሁሉም የውጊያ ቦታዎች ዘረው ባንቶቹ የአማራ ፋኖች ሸጋ የሆነ ውጤትን ሲያገኙ፣ በተቃራኒው ያገዛዙ አራዊት ሰራዊት ከቁስ እስከ ሕይወት ከጉልበት እስከ ሞራል ኪሳራን ያስተናገደበት ሆኗል። ያገዛዙ አራዊት በጸዳሉ ደሴ ባንዳነት ተመርቶ የፈጸመው ስብሰባ ሲኖር ተስፋ የቆረጠው ፋሽስት ናዚዝም የአብይ አህመድ አገዛዝ ከደብረ ታቦር ከተማ ተነስቶ በከተማው ዙሪያ ባሉ የገጠር ቀበሌዎች ማህበረሰቡን ሰብስቦ በአዴናዊ ስብከቱን አካሂዷል። በዚህን ጊዜ የባዴን ካድሬዎች በጸዳሉ ደሴ ትውልድ ቦታ አሪንጎ ላይ ህዝቡን እንዲህ አሉ። ልጆቻችሁን እንዲገቡ አድርጉ። የወባንተ ጦር ብቻውን ተዋግቶ ነጻነት አያገኝም። ስለዚህ ልጆቻችሁን እንዲገቡ አድርጉ። ጸዳሉ ደሴን ተመልከቱ። የመንግስት አካልና አጋዥ ሆኖ እየሰራ ነው ያለ ሲሆን ካድሬው ተሰብሳቢው በሹፈትና እሱማ ባንዳ ነው እያለ በሳቅ መራራ እውነትን ገልጧል። በዚህን ጊዜ ካድሬው ተሰብሳቢውን ለማሸማቀቅ ቢሞክርም የነጻነት መንፈስ በሰውነታቸው የሰረጻቸው አማሮች በድጋሚ ሳቃቸው እኛ አማሮችን ባንዳነት እንጸየፋለን ብለውታል ተብሏል።
የአንደኛ ኮር የፋኖ ሰራዊት ከየትኛውም ጊዜ በላይ አንድነታቸውን አጽንተው ባንዳዎቻቸውን መንጥረው የባዴን መልእክተኞችን በወንፊታቸው ለይተው ልከኛ ፋኖነትን ለሰራዊቱ አስተምረው ፋኖዊ መተዳደሪያ ደንቦችን ተማምረው ባንዳ አማራነት ተማምነው ጎጠኞችን ለይተውና በጥቅሉ የነጻነት ትርጓሜን ተረድተው የወትሮ ዝግጁነታቸው ምሉ አድርገው የነገን ብርሃን ይጠብቃሉ፣ ለነጻነት አስፈላጊውን መስዋዕትነትም ይከፍላሉ ሲል የሜጀር ጀነራል ውባንት አባተ ኮር ቃል አቀባይ ገልጿል። አማራ እንደ ህዝብ የደረሰበትንና ወደፊት እየመጣ ያለውን በመምከር የመፍትሄ አቅጣጫ እያስቀመጠ እየታገለ ይገኛል። ፋኖ የህዝብን ጥያቄ አንግቦ ክተት ብሎ ወደ ትግሉ ከገባ 2 ዓመታትን እያሳለፈ ነው። በዚህም በየጊዜው የትግሉን ሂደት እየገመገመ የመፍትሄ አቅጣጫ እያስቀመጠ እየታገለ ይገኛል። በዚህም በአዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድ የድንጓም ቀበሌ ማህበረሰብ በአስተዳደራዊ ጉዳዮችና ወቅታዊ የፋኖ ትግል የሚሻውን የህዝብ ተሳትፎ አስመልክቶ ሰፊ ውይይት አድርጓል። በውይይቱም የብርጌዱ የፖለቲካ ዘርፍ ኃላፊ ፋኖ ወርቅነህና የህዝብ ግንኙነት ኃላፊው ፋኖ ደምስ ሞላ ተገኝተዋል። የቀበሌ የጎበዝ አለቆችን በአዲስ በማዋቀር የስራ አቅጣጫ ሰጥቷል። በሌላ ዜና የብልጽግና አሽከር የነበረ የዚሁ ቀበሌ የሚኒሻ ከየጁቤ በመውጣት አብራጅት ብርጌድን ተቀላቅሏል። ማህበረሰቡ በቀጠና በመደራጀት አካባቢውን እየጠበቀ እንደሆነ ገለጸ። ከቀየተ የወፍታዊ ንጉስ የ6ኛ ክፍለ ጦር ሐዲስ ዓለማየሁ 7ኛ ክፍለ ጦርና በላይ ዘለቀ 8ኛ ክፍለ ጦር የተውጣጡ ማህበረሰብ አካባቢያቸውን ለመጠበቅና ከቤት ድረስ ለመዝረፍና ለመግደል ከርስት ለማፈናቀል የሚመጣን ጠላት በጋራ ለማጥቃት ቃል ገብቶ ተለያይቷል። በዚህ ውይይት ከ3 ክፍለ ጦር አመራሮች በመገኘት ስለ ሰላምና አሁን ትግሉ ስለደረሰበት ደረጃ አስረድተዋል ተብሏል። የትብብሩ ፓርቲ አመራሮች የፖለቲካ እስረኞችን ጠየቁ። ከትብብሩ ፓርቲዎች ከእናት ከመኢአድ ከኢሃፓና ከአማራ ጊዮናዊ ንቅናቄ ፓርቲ የተውጣጡ መሪዎችና የተወሰኑ ጠበቆቻቸው በጋራ በመሆን እሁድ ሰኔ 15 ቀን 2017 ዓ.ም የፖለቲካና ሕሊና እስረኞችን ቂሊንጦና ቃሊቲ እስር ቤቶች በመገኘት ጎብኝተዋል። በዕለቱ አቶ ክርስቲያን ታደለ፣ አቶ ታየ ደንዳ፣ ዶክተር ወንዶሰን አሰፋ፣ ዶክተር ጫኔ ከበደ፣ ዶክተር ካሳ ተሻገር፣ አቶ ዮሐንስ ቦያለው፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ጠበቃ አለልኝ ምህረቱ፣ አቶ ጫኔ ያለው ከዘየደ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ መምህርት መስከረም አበራና ጋዜጠኛ ገነት አስማማውን የጠየቁ ሲሆን ለሀገርና ሕዝብ ብለው ለከፈሉትና ለሚከፍሉት ዋጋ አመስግነው አበረታቷቸዋል። እነሱም በትብብር ፓርቲው አመራሮች በመጎብኘታቸው መደሰታቸውን ገልጸዋል። እነዚህ በስም የሚታወቁና በአንድ ቀን መጠየቅ የሚቻለውን ያህል ጥቂቶች ተነሱ እንጂ በስም የማይታወቁ በየማጎሪያና ማሰቃያ ቤቱ ያሉ በፖለቲካ አመለካከታቸው በማንነታቸውና ሀሳብ በነጻነት በማራመዳቸው ብቻ ታፍነው የሚሰቃዩ በሺዎች የሚቆጠሩ ኢትዮጵያውያን እንዳሉ ፀሐይ የሞቀው ሀቅ ነው። የትብብሩ አመራሮች እንዲህ ያለውን የተቀደሰ ተግባር አጠንክረው እንደሚቀጥሉበት ገልጸዋል። ይህን ያህል ለሀገር የላቀ ጠቀሜታ ያለው ስብስብ በእስር ቤት አጉሮ ማቆየት ኢትዮጵያ አሁንም ገና ያልተሻገረችው የተጣባት የአምባገነንነት አባዜ እንዳለ ማሳያ ነው። የአሁኑም ስርዓት እንደዚህ ቀደሞች ሁሉ ክፉኛ ሀሳብ ይፈራልም ብለዋል። በዚሁ አጋጣሚ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የኢትዮጵያ ሰብአዊ መብት ኮሚሽንና ሰብአዊ መብት ድርጅቶች፣ ፓርቲዎች፣ ኤምባሲዎችና ሚዲያው አጀንዳ አድርገው መስራትና መጠየቅ ይኖርባቸዋል። በተለይ ህዝቡ የግፍ እስረኞችንና በብዙ ችግር እያለፉ የሚገኙ ቤተሰቦቻቸውን አዘወትሮ መጠየቅ ለነገ የሚባል አይደለም። አመራሮቹ አያይዘው መንግስት በፖለቲካ አመለካከታቸው ያሰራቸው ልሂቃንና ጋዜጠኞች እንዲፈታ አበክረው ጠይቀዋል። ፓርቲዎቹ አብድረሂማን ማህዲ በሚመሩት የኦጋዴን ነጻ አውጪ ግንባር ኦብነግ አንጃ የታጠቁ ኃይሎች ኖጎብ ዞን የሚገኘውን የግንባሩን ጽህፈት ቤት በኃይል ጥሰው በመግባት 2 ኃላፊዎችን ላለፉት 3 ሳምንታት አስሮ ይገኛሉ በማለት ከሷል። በአመራሮቹ ላይ አካላዊ ጥቃት እንደደረሰባቸው የጠቀሰው ቡድኑ ጥቃቱ እንዲፈጸም ትዕዛዝ ሰጥቷል ወይም በድርጊቱ በአካል ተሳትፏል ያላቸውን 5 የዞኑን የአስተዳደርና የጸጥታ አካላት ኃላፊዎች ስም ዘርዝሯል። ቡድኑ አመራሮቹ በአስቸኳይ ከስር እንዲፈቱለትና በድርጊቱ በተሳተፉ ባለስልጣናት ላይ ገለልተኛ ምርመራ እንዲደረግም ጠይቋል። የኬንያ ሰብአዊ መብቶች ኮሚሽንን ጨምሮ 14 አገር አቀፍና ዓለም አቀፍ የመብት ተሟጋቾች የኬንያ መንግስት ለሱዳን ፈጥኖ ደራሽ ሰራዊት የጦር መሳሪያ ድጋፍ አድርጓል ተብሎ በቀረበበት የምርመራ ዘገባ ዙሪያ ተጠያቂ እንዲሆን ለተመድ የጸጥታው ምክር ቤት ጥያቄ አቅርበዋል። ድርጊቱ ተፈጽሞ ከሆነ ቀጠናዊ ሰላምን በማደፍረስ ያስጠይቃል ያሉት ድርጅቶቹ የጸጥታው ምክር ቤት በወንጀላው ዙሪያ የኬንያ መንግስት ማብራሪያ እንዲሰጥ እንዲጠይቅም አሳስበዋል። የሀገሪቱ መከላከያ ሚኒስቴር በጉዳዩ ዙሪያ ማብራሪያ እንዲሰጥ ፓርላማው እንዲጠይቅም ድርጅቶቹ ጠይቀዋል። ድርጅቶቹ ይህንን ጥሪ ያቀረቡት ኬንያ ለሱዳን ፈጥኖ ደራሽ ኃይል ጦር መሳሪያ መላኳን ደርሰንበታል በማለት የኬንያው ዴይሊ ኔሽን እና ኤንቲቪ የምርመራ ዘገባ ማውጣታቸውን ተከትሎ ነው።
በሶሪያ ዋና ከተማ ደማስቆ ውስጥ በሚገኝ የግሪክ ኦርቶዶክስ ቤተክርስቲያን ላይ በተፈጸመ የአጥፍቶ ጠፊ የቦምብ ጥቃት ቢያንስ 22 ክርስቲያኖች ሲገደሉ 63ቱ ደግሞ መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታወቀ። የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው አንድ ግለሰብ እሁድ ምሽት በድዋይላ ሰፈር በሚገኘው በነቢዩ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ውስጥ በመግባት ልብሱ ላይ የታጠቀውን ፈንጂ ከማፈንዳቱ በፊት ተኩስ ከፍቶ ነበር። ጥቃት አድራሹ ከጂሃዳዊ ኢስላሚክ ስቴት (IS) ቡድን ጋር ግንኙነት እንዳለውም ተገልጿል። ቡድኑ ግን ለተፈጸመው ጥቃት ኃላፊነቱን እስካሁን አልወሰደም። በቤተ ክርስቲያን ውስጥ የተነሱ ፎቶግራፎችና ቪዲዮዎች በከፍተኛ ሁኔታ የተጎዳ መሰዊያ፣ በተሰበረ ብርጭቆ የተሸፈኑ ወንበሮች እንዲሁም ግድግዳው ላይ የተረጨ ደም አሳይተዋል። የዓይን እማኝ የሆነው ሎረንስ ማማሪ ለኤኤፍፒ የዜና ወኪል እንደገለጸው አንድ ሰው ከውጭ የጦር መሳሪያ ይዞ ወደ ቤተክርስቲያኗ በመግባት ተኩስ ጀምሯል። ቤተክርስቲያኗ ውስጥ የነበሩ ሰዎች ጥቃት አድራሹ ራሱን ጭምር ከማፈንዳቱ በፊት ለማስቆም ሞክረዋልም ብሏል። በአቅራቢያ በሚገኝ ሱቅ ውስጥ የነበረ ሌላ ሰው ደግሞ በመጀመሪያ የተኩስ ድምፅ ቀጥሎም የመስታወት ስብርባሪዎች እንዲፈናጠሩ ያደረገ ፍንዳታ እንደሰማ ተናግሯል። ዚያድ በቤተክርስቲያኗ ውስጥ እሳት መኖሩንና የእንጨት አግዳሚ ወንበሮች እስከ ቤተክርስቲያኗ ደጃፍ ድረስ ሲወረወሩ አየን በማለት እማኝነቱን ተናግሯል። እስላማዊ መራሽ አማጺ ኃይሎች ባሻር አልአሳድን ከስልጣን ካወረዱ በኋላ እና 13 ዓመታትን ያስቆጠረውን አውዳሚ የእርስ በርስ ጦርነት ካስቆሙ በኋላ ደማስቆ ውስጥ እንዲህ አይነት ጥቃት ሲፈጸም ይህ የመጀመሪያው ነው። የተወደዳችሁ ቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። ስላዳመጣችሁን እናመሰግናለን። ጤና ይስጥልን።